እኔ እናቴ ፍርድ ቤት ብትቆም ካጠፋች እናቴ ላይ መሰክራለሁ። እንዴት ብንጸልይ ነው ጸሎታችን የሚሰማው የሚል ጥያቄ ደርሶኛል። ዛሬ ይህንን ጥያቄ እመልሳለሁ ማለት ነው እንደ እግዚአብሔር ፈቃድ። ያላገባችሁ ሆናችሁ ትዳር የሌላችሁ ወንድም ሴት ሆናችሁ የትዳር ሐሳብ በተደጋጋሚ ሲመጣባችሁ አግቡ ማለት አይደለም፣ ወይም ደግሞ ፍቅረኛ ያዙ ማለት አይደለም። አራት መንፈሳዊ ኃይሎች ናቸው። የመጀመሪያው ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን ወሳኝ ቁም ነገር አዘል መልእክቶችን፣ ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን በቀጥታ እንሄዳለን። አራት መንፈሳዊ ኃይሎች ናቸው። የመጀመሪያው ጥበብ ሲሆን፣ ሁለተኛው መንፈሳዊ ኃይል፣ ሶስተኛው ምክር፣ አራተኛው ማስተዋል ናቸው። እግዚአብሔር ጋር ያሉ ናቸው። እነዚህን አራቱን ሲያካፍልህ ሰው ሆነህ መቆም ትችላለህ። እነዚህ አራቱ ባህሪያቶች ዝም ብለው የሚመጡ አይደሉም። ስትፈልጋቸው ነው። በአምልኮት ውስጥ ስትፈልጋቸው። ይህንን ሕዝብ መራበት ጥበብ ስጠኝ ብሎ ሰለሞን ለመነ። በዛ ጥበብ መሰረት የማስተዳደርን መንፈሳዊ ምሪት እግዚአብሔር አምላክ ከሰማይ ለቀቀለት። ጥበበኛው ሰለሞን ተባለ። የጥበብን ኃይል እግዚአብሔር ሲለቅ ከዳዊት ከምስጋና ጥበብ ቀጥሎ ጥበበኛ የተባለው ሰለሞን ነበር። የጥበብ ኃይልና ምንጭ የሆነው ማን ነው ማለት ነው? እግዚአብሔር ነው። ጥበብ ምንድን ነው? ሆክማ ይላል በዕብራይስጥ። የመጀመሪያው አንደኛው ከእግዚአብሔር የምናገኘው ጥበብ ነው። ሆክማ ወይም ሐክማ ይባላል። ወርም ነው። ኸት የምትባለዋ ፊደል ናት። አሁንም እዚህ ላይ ጥበብ ማን ነው? እግዚአብሔር ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚል ቃል እናገኛለን። ስለዚህ እግዚአብሔርን መፍራት ስንጀምር ጥበብ ይሰጠናል። ያ ጥበብ በምድር ላይ የምንኖርበት የበረከት ጥበብ ነው። ያ ጥበብ የማስተዋል ጥበብ ነው። ያ ጥበብ መንገድን የማወቅ ጥበብ ነው። ከዛም አልፎ ተርፎ በሕይወት ውስጥ በረከት የምትሆን ጥበብ ናት። የመኖርን ትርጉም ከማጋር እንደምትኖር የምታስተምር ሰማያዊ እና መለኮታዊ ጥበብ ናት። ሄት ማለት ሕያው የምትለዋን ቃል የያዘች ናት። በቁጥር ስትተረጎም ደግሞ በጣም ሰፊ ናት። ሄት እንደ በፊደል ሆና ሄት ማለት የግራና ቀኝ የጉበን ምልክት ያላት የእስራኤል አምላክ ሕዝብ ነፃ ለመውጣት ከፈርዖን ውጊያና የባርነት ቀንበር ጉዞ ሲያረጉ የቤታቸው ጉበንና ጉበን መካከል የደም መስዋዕት ቀብተው የመቅሰፍቱ መልአክ እንዲያልፍ ምክንያት የሆነች ናት ሄት። የግራና የቀኝ የላይ መቃንና ጉበን ነች። አመዙዛት ይሉታል በዕብራይስጡ። አመዙዛት ጉበን። መልአኩ መጥቶ የግብፃውያንን ትውልድ ለመቅሰፍ ሲመጣ በዛ በኩል ሲያልፍ ደም የተቀባውን ሁሉ አልፎታል። ምክንያቱም ምስጢራዊ የሆነ የመዳንን መንገድ በደሙ በኩል ገልጾላቸው ነበር በሙሴ በኩል። ስለዚህ የመስዋዕቱ የማለፊያው የመቅሰፍት ዘመን ማሳለፊያው መሻገሪያው ነች ኸት የምትባለዋ። ስለዚህ በሷ ነው ሐክማ ሆክማ የተባለው በዕብራይስጥ ጥበብ ይላታል። ይህ በጣም ሲተረጎም ደግሞ ካህን የሚለው ፊደል ነው። ኬፍ ካፍ የሚለው ነው። የካህን ፊደል ነው። ሜም የ40 ቁጥር ባለቤት ናት። በ40 ቀን ተጠምቀን የ40 ቀን ጾመን ሰማያዊ መለኮትና መንፈሳዊ ኃይል የምናገኝበት ነው። ደግሞ ሐክማ ሄ የምትባለዋ ናት። የህይወት እስትንፋስን እፍ ያለበት ድምፁ ነው። እፍ ሲል የተላለፈባት ናት። መንፈሳዊ ነፋሳትን የመንፈስ ቅዱስ ኃይልንና ጥበብን የምታሳይ ናት። ሐክማ ወይም ሆክማ ምን ማለት ነው? ጥበብ ማለት ነው።
ጥበብ ብዙ ናቸው። ሚስጥራዊ ጥበቦች፣ ታሪካዊ ጥበቦች፣ የእምነት ጥበቦች፣ የማስተላለፍና የማውረስ ጥበቦች በመባል በብዙ መንገድ ይተረጎማሉ። ይሄ የሌለው ሰው እምነቱም ባህሪውም የጠፋው ሰው ነው። ከዛ በኋላስ ምን ይሆናል? ምንም በቃ እኮ የሚገርም ነው። ለየትኛውም ተንኮል የማይመለስ የየትኛውም የግፍ መንፈስ የሚይዘው በየዘመኑ በየጊዜው የሚወርሰው ክፉውን የሚሆን ይሆናል። ከዚህ መንፈሳዊ ጥበብ ሲለይ ማለት ነው። ይህን የመንፈሳዊ ጥበብ ኃይል ባላገኘንበት ጊዜ መኖርን አላወቅንበትም፣ ማኖርንም አላወቅንበትም፣ የምናወርሰውንም የምንወርሰውንም አላወቅንም። ስለዚህ በስጋዊ ሞኝነት ብቻ እየተመላለስን ብዙ የክፎች መጫወቻ ሆነናል። እንሰለባለን፣ እድላችን ይሰለባል፣ ባህሪያችን ይሰለባል፣ መንፈሳችን ይሰለባል። መንፈሳችን ሁሉ መልካሙ መንፈስ ይጠፍና ክፉ መንፈስ ሲገባብን ክፉ ለክፉዎች ያገለግላል ውስጣችን ሆኖ። ስልብና ማለት ይሄ ነው። የእድል አቅጣጫዎችህ ይጠፋሉ። ሁልጊዜ በሙከራ እድሜን ትገፋለህ። ጥበብ ጎልሃል ማለት ነው። የመኖር ጥበብ፣ የእድል ጥበብ፣ የሰማይ ተስፋ ጥበብ፣ የራእይ ጥበብና በዚች ምድር ላይ የምታይበት የብርሃን ጥበብ ጎልሃል። ማዳን ያለው ይሄ ጥበብ በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱ ምክርና ማስተዋል አለው። እነዚህ አራቱ መንፈሳዊ የህይወት መንገድ መርሆች ከሰማይ ሲለቀቁ በታሪክም ላይ ጥበብ አለው ማለት ነው። ታሪክህ ጥበበኛ ነው። እኔ እናቴ ፍርድ ቤት ብትቆም ካጠፋች እናቴ ላይ መሰክራለሁ። ለምሳሌ አሁን ኤልያስ መሰረት ላይ ይቅር ተነፍ ነገር አነካ። ኦፍ ኮርስ that's the point። አሁን የሆነ ነገር ብሏል ሰሞኑን መሰለኝ ማለት ነው። ገባ ምን ነበረ? ስለ መንግስት እነዚህ ቲክቶከሮች ሲመጡ ሰዎች አሁን የጻፉ ጽሁፍ አለ። ይሄ ልጅ ኢትዮጵያ ውስጥ ከየትኛውም ከማውቀው ሚዲያ የበለጠ የማምነው ልጅ ነው። ማንኛውም ሚዲያ ያሳምነኝም። ይሄ ልጅ ሩብ የሚናገረው ያሳምነኛል። ገባ? በጣም የሚገርም ቦታ ላይ ነው የቆመው። ከዛ ሲያደንቅ መንግስትን ታያለህ የሚገባው ቦታ ላይ በቂ ደረጃ ያደንቃል። ያደንቅም በቃ እሱ እውነታውን ተከትሎ ሊያደንቅ ይችላል ማለት ነው። ዞሮ ዞሮ እሱም ያው ፈጣሪ አይደለም። ገባህ አይደል አባባሌ? ግን ቅድም እንዳልኩህ ግጥግም ያለ ውሸት ከሚነግረኝ ቲቪ እሱ ቻሌንጅም ሳደርግ በራሴ መንገድ እንትኑን ስፈልገው እውነታውን የምደርስበትን እውነታ ይነግረኛል። ገባ አባባሌ? ከብዙዎቹ ከማናቸው ሚዲያ ታማኒ ነው ለኔ ይሄ ልጅ። አሁን የሆነ ሰው ደግሞ የሆነ ጊዜ መንግስትን ተቃዋሚ የነበረ ሰው እንደው መንግስትን የሚደግፍ የሆነ ሰው ተነስቶ እሱን ደግሞ ደበደበው ማለት ነው በሐሳብ። ገባ? እውርና አንተ ምናምን ያው እኮ የዛ ሰውዬ ቦታ ነበረ። መንግስትን የሚደግፈው አካል መንግስትን ፐርፌክት እንዲሆንለት ገባ? እንደዚህ ትናንሽ ነገሮች ሲኖሩ መንግስትን መገሰጽ እንደዚህ ሲንግል አውት አድርጎ አውጥቶ መንግስትን እንደዚህ እኮ ማድረግ አልነበረብም ማለት እኮ አለበት። ሊያኛው መንግስት ታዲያ ምን ሆኖ ነው ያናክል ሲቃወም የነበረው? የድሮ መንግስት እኮ ያደረጋቸው በጣም የሚገርሙ ነገሮች አሉ። ገባ አይደል አባባሌ? ስለዚህ የኔ ነው ያንተ ሲሆን የሆነ የሌላ ሰው ሲሆን እንትን የሚሆኑበት ነገር የለም ማለት ነው። ሰዎች ለሚበሉበት ብቻ ነው የሚያዩት። በቃ የራሳቸውን እውነታ ብቻ ነው የሚያዩት። የራሳቸውን የሚፈትን ነገር እንኳን ሲያገኙ ሌላ ፈተና ተናግረው አንተን ማሳመን ነው የሚፈልጉት እንጂ ዞር ብለው ገብተዋል አባባሌ። እኔ እንደዚህ የምልህ ከምን አይነት አስተዳደግ መጥቼ መሰለ? እኔ እናቴ ፍርድ ቤት ብትቆም ካጠፋች እናቴ ላይ መሰክራለሁ። እግዚአብሔርን ወንድሜ ፍርድ ቤት ይቆም ወንድሜ ላይ መሰክራለሁ። ገባ? ባረገው ነገር በውሸት ለእናቴም ለወንድሜም አልቆምም ይመስለኛል። ሁሉም ወንድሞቼ እንደዚህ ናቸው። ገባ? እኔ እንደዚህ አይነት አስተዳደግ ነው ያደግኩት። ስለማውቅህ በቃ እንትን ያወጣ ስራ ያወጣ ያንተ ውሸት ነገርህን መጥቻ አልደግፍልህም። ምንም አንተን ለማስደሰት እግዚአብሔርን አላስቀይም። በቃ ማንንም ለማስደሰት ገብቷል አባባሌ። ስለዚህ እኔ እንደዚህ የማስብ ሰው ነኝ። አማራ ስለሆንክ ወይም ደግሞ እንትን ስለሆንክ ወይም እንትን ስለሆንክ ስላልሆንክ ገባ በሆነ ሪሌት የምናደርገው አንድ ላይ የምንሰበሰብበት ነገር ሊኖር ይችላል። ገባ? ዝምድና ሊኖር ይችላል ምናምን። ግን ከበደ ሌላ ዘር ስለሆነ በዘራችን ብቻ እንትን አላስቀድመህም፣ በጥሩነት አስቀድመህ እንጂ። ስለዚህ ይሄ በጣም የሚያንገበግበኝ ነገር ነው።
እና ውሃና እሳት ሲነሳ ይሄ ነው እንትኑ ማለት ነው። በቃ እዛና ጫፍና ጫፍ መሃል ላይ ሆነህ አይደለም፣ ጫፍና ጫፍ ሆነህ ነው። እና መቼም ተቃዋሚዎችን የያዘ አሪፍ መንግስት አይኖረንም። በዚህ መንገድ ስታስብ ገባ። ተቃዋሚና መንግስት አንድ ላይ ሆነው ለሀገር አይሰሩም። በቃ የኛውን ገለዋ መንግስትን የሚያዝ ይፈልጋል። ይሄም እንደዛ ነው። ስለዚህ ይሄ ነጥብ ነው እንደዛ ጽፍ የሚያደርግ እንዴት ብንጸልይ ነው ጸሎታችን የሚሰማው የሚል ጥያቄ ደርሶኛል። ዛሬ ይህንን ጥያቄ እመልሳለሁ ማለት ነው እንደ እግዚአብሔር ፈቃድ። እናንተ ደግሞ 10 ጊዜ ኮፒ ሊንክ በማድረግ ይህ ጥያቄ ላለባቸው ወንድሞችና እህቶች ሁሉ አዳርሱልኝ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። በተጨማሪም ደግሞ አቃቤ ሥርዓት የሚለውን ዩቲዩብ ሰብስክራይብ አድርጉ። እግዚአብሔር ሁላችን የሚጠብቀን። ቀጥታ ወደ ጥያቄው ምንድነው የሚለው እንዴት ብንጸልይ ነው ጸሎታችንን እግዚአብሔር የሚሰማን የሚል ጥያቄ ነው። እንግዲህ እኔ ባጭሩ እነግራችኋለሁ ማለት ነው። እግዚአብሔር ጸሎታችንን እንዲሰማን አንደኛ የመጀመሪያው ነገር ከቂም ከበቀል ከተንኮልና ከሐኬት ርቀን ይቅር ባዮች ነው። ቂምና በቀል ልባችንን ከቆለፈው እግዚአብሔር ይቅር ባይ ነው። ስለዚህ እግዚአብሔር በየት ብሎ ከኛ ይቀርባል። ስለዚህ ከዚህ እንራቅ፣ የመጀመሪያው ነገር ማለት ነው። ይህንንም ደግሞ በማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ተጽፎ እናገኘዋለን። መስዋዕት ለማቅረብ በምትሄድበት ሰዓት አስቀድመህ መስዋዕትህን እዛው መሰዊያው ላይ አስቀምጠህ ሂደህ ከወንድም ጋር ታረቅ ይላል። በሁለተኛ ደረጃ ደግሞ ያለማቋረጥ መጸለይ ያለብን እስከ መቼ ከተባለ ልመናችንን እስከምናገኝበት ድረስ እግዚአብሔር እስከሚያከናውልን ድረስ ማለት ነው። እስከዛ በደንብ አድርገን ሁልጊዜ ያለማቋረጥ መጸለይ ያስፈልጋል። የተለመነው ሁሉ ይሰጣል ማለት አይደለም። ለምንድን ነው የተለመነው ሁሉ የማይሰጠው ከተባለ እግዚአብሔር የሚሰጠን የሚጠቅመንን ነገር መርጦ ብቻ ነው። የማይጠቅመንን ነገር አይሰጠንም። የማይጠቅመንን ነገር የማይሰጠን ሊያጠፋን ስለሚችል ነው እንጂ እግዚአብሔር ነፍጎን አይደለም። ስለዚህ የሚጠቅመን ከሆነ ጊዜው ቢረዝምም ቢያጥርም እግዚአብሔር ለኛ ከመስጠት ወደኋላ አይልም። ልመናችንን በሚሰጠን ሰዓት ታዲያ ጊዜው ረዘመ የምንል ከሆነ ጊዜው ቢረዝምም እንኳን አያችሁ ተጨማሪ የምንጠቀምበትን እድሜ ሰጥቶ ነው የሚሰጠን። እስኪ ወደ ይስሐቅ እንሄድ። እስኪ አብርሃም ይስሐቅን ሲወልድ የ100 ዓመት ሽማግሌ ነበረ። ነገር ግን ይስሐቅን ሲሰጠው አሁን በ100 ዓመቱ ለአብርሃም ምን ያደርግለታል ልትሉ ትችላላችሁ። እንዳይመስላችሁ። ከዛ በኋላ እግዚአብሔር አምላክ ለአብርሃም 70 ዓመትን ጨምሮ ነው የሰጠው። እያችሁት አይደለ? የአንድ ሰው እድሜ ጨምሮ ነው የሰጠው። እግዚአብሔር ልመናችንን አዘግይቶ ልመናችንን ቆይቶ የሚሰጠን ከሆነ ልመናችንን የምናጣጥምበትን እድሜ ጨምሮ ይሰጠናል። ስሙ የተመሰገነ ይሁን። በሶስተኛ ደረጃ እንዴት እንለምን ልመናችንን እንድናገኝ ወይም ጸሎታችን እንዲሰማ ካላችሁኝ በፍቅር ሆነን የፍቅር ጉድለት እንዳይኖርብን ሆነን። ፍቅሩን እንዴት ነው የምናደርገው ከተባለ ከቤት እስከ ውጭ ድረስ መልካም ሰዎች መሆን ያስፈልጋል ማለት ነው። አሁን ዓለማችን በተለይ ኢትዮጵያችን በምንድን ነው ተውጣ ያለችው ከተባለ እርስ በርስ በመጠራጠርና እርስ በርስ በጥላቻ አይን እየተያየን ነው። አንድ ሰው አንድን ሰው ማመን አቅቶታል። እርስ በርሳችን እኮ ሰው ስናይ እንዲህ እያልን እኮ ነው ማመን አቅቶናል። ስለዚህ በፍቅር ሆነን ቢያንስ ከቤተሰቦቻችን ጋር በፍቅር ሆነን ስንጸልይ ጸሎታችን ይሰማል ማለት ነው። በአንደኛ ጴጥሮስ 4:8 ላይ እንደተቀመጠው ማለት ነው ፍቅር የኃጢአትን ሙላት ሁሉ ያጎላል፣ ያጠፋል፣ ከእግዚአብሔር ጋር ያስታርቃልና በፍቅር ሆነን። አራተኛውን እንዴት አድርገን እንጸልይ ካላችሁ ያለ መጠራጠር እግዚአብሔር ሁሉን ይችላል፣ እግዚአብሔር ሁሉን ያደርጋል። የሚጠቅመኝ ከሆነ ከኔ ይህንን ነገር አይነፍገኝም። ስለዚህ እግዚአብሔር ሊያደርግልኝ ይችላል፣ በፍጹም አይከለክለኝም ብለን ባለመጠራጠር መጸለይ ያስፈልጋል። ይህም ደግሞ በሉቃስ ወንጌል ምዕራፍ 11 ቁጥር 22 ላይ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በለሲቱን ረገማት ይላል። ስለዚህ ሐዋርያት ቀረብ ብለው ያቺ በለስ ደርቃ ሲያዩት እንዴት ሊሆን ይችላል ብለው ወደ ጌታችን ቀረብ አሉና እንዴት ነው ይሄ ነገር በአንድ ጊዜ እንዲህ የደረቀችው ብለው ሲጠይቁት ጌታችን ያለ ጥርጥር የለመናችሁት ጸሎት ሁሉ ይከናወንላችኋል ብሏል። ያለ ጥርጥር ከለመን ሁሉ ነገር ይደረጋል። ነገር ግን ይሆንልኝ ይሆን አይሆንልኝ ይሆን ካልን ላይሆን ይችላል።
ስለዚህ ምንድነው ማድረግ ያለብን? ያለ ጥርጥር መጸለይ ያስፈልጋል። ስንጸልይስ ምን ብለን እንጸልይ ካልን የሚጠቅመን ከሆነ ስጠን ጌታ ሆይ፣ የማይጠቅመን ከሆነ ግን ተወው። የማይጠቅም ነገር እኔ አልፈልግም፣ ተሸክም የምዞር ነገር ለኔ ምን ያደርግልኛል? የምጠቀምበትን ስጠኝ፣ የማልጠቀምበትን ግን አትስጠኝ ብለን መጸለይ ያስፈልጋል። ልክ እንደ ቅድስት እግዚአብሔር የተባረከ ልጅ ከሆነ ስጠኝ፣ የተባረከ ልጅ ካልሆነ ግን ማህፀኔን አድርቅ አለች። የጸለየችው ጸሎት ሰምሮላት ብፁዕ አባታችን አቡነ ተክለ ሃይማኖትን እግዚአብሔር ሰጣት ማለት ነው። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሆን። ያላገባችሁ ሆናችሁ ትዳር የሌላችሁ ወንድም ሴት ሆናችሁ የትዳር ሐሳብ በተደጋጋሚ ሲመጣባችሁ አግቡ ማለት አይደለም፣ ወይም ደግሞ ፍቅረኛ ያዙ ማለት አይደለም። ሐሳቡ ከማን እንደመጣ አሁንም ቼክ ማድረግ ነው፣ ማጣራት ነው። እግዚአብሔር ወይ ይሄ ሐሳብ ከማን ነው? ካንተ ነው ወይ? አግብቼ ቶሎ እንድፈታ እንደገና ወንዶችን አምኜ እንደገና ሴቶችን አምኜ እንድጎዳ ነው ወይ ይሄን ነገር የሚያመጣብኝ ጠላት ዲያብሎስ? ከማን ነው ይሄ ሐሳብ ብላችሁ ድጋሚ መጸለይ ያስፈልጋል። አንድ እህቴ በተደጋጋሚ በህልሟ የምታየው የሰፈር ልጅ አለና በህልሟ ስላየችው ብቻ ጠየቀችው። የጠየቀችውን ጥያቄ በተግባር ፈጸመላት። ማለት ፍቅረኛ ያለችው ደረባት ማለት ነው። እሷ በህልም ስላየችው አልነገራትም ፍቅረኛ እንዳለው፣ ግን እሺ ብሎ ደረባትና ባጣ ቆየኝ እያደረገ አንዴ ከዛ ጋር አንዴ ከዚህ ጋር እያደረገ መኖር ጀመረ። ግን የሚገርመው በመሃል ይቺ ልጅ ቤተክርስቲያን ትሄዳለች። እግዚአብሔር ሆይ ጥሩ ባል ስለሰጠኝ፣ ጥሩ ፍቅረኛ ስለሰጠኝ፣ የወደፊት ባለቤቴ ነው ብላ እግዚአብሔርን በጣም በተደጋጋሚ ታመሰግናለች። እና ለጓደኞቿ ሁሉ በህልም ያየሁትን እኮ ነው ስጠይቀው እሺ አለኝ። አይገርማችሁም ትላቸው። ወይኔ የሚገርም ነው፣ በጣም ደስ ይላል። ደግሞ እሺ የሚልሽን ሰው በህልም ማየትሽ ራሱ እያሏት ከጓደኞቿ መካከል አንዷ እሱ ጓደኛሽ ነው አለቻት። አዎ ዛሬ ምን እንዳየሁኝ አታውቂም፣ ተመልከች ብላ በስልክ አሳየቻት። በስልክ ስታየው አላመነችም፣ ደነገጠች። እንዴት እንደዚህ ሊሆን ቻለ? በጣም እኮ ነው የሚወደኝ፣ በጣም ነው የምወደው። እንደምትወጂው እንጂ እንደሚወድሽ እንዴት እርግጠኛ ትሆኛለሽ ያለቻት። ከዛ ልጅቷ ያው መንፈሳዊ ልጅ ነች፣ ትጸልያለች። በጣም አለቀሰች። ሄዳ አልነገረችውም። በጣም ስለምትወደው ከነገረችው ትቀሪያለሽ በቃ ምንድነው ምናምን ብሎ የሆነ ትቷት የሚሄድ አድርጎ እንደሆነ ነገሯት። ሄደሽ ከመናገርሽ በፊት አሁንም ጸሎት አድርጊ እና እቺ ልጅ ገዳም ሄዳ ጅሩ አርሴማ ሄዳ ሱባኤ ትይዛለች። እጅግ በጣም 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 በማልቀስ አይኗ ሁሉ ተጎድቶ ነበር። መጨረሻ ላይ ገጠማት ነገር በመሰላችሁ የዝሙት መንፈስ ነበረባት። ያ የዝሙት መንፈስ የመጣው ደግሞ መጀመሪያም ከዛ ሰው ነው ማለት ነው። ከዛ ልጅ ስታልፍ ስትመላለስ ያያታል። ካያት ቀን ጀምሮ ያ የዝሙት መንፈስ እሷ ደግሞ እሱን እንድትመለከተውና እንድትወዱ አደረጋት። ግን አይታው ተመልክታው የወደደችው በህልም ካየችው በኋላ ነው። ቀን የተወጠረ ሱሪ ለብሳ ሞንደል ስትል የተገላለጠ ነገር አድርጋ ወይም ብርቷን ወይ ደረቷን ገልጣ ወይ ከኋላ ተገላልጣ ምናምን ስትሄድ አይቷታል። ያንን በሱባኤ ነው ያየችው በነገራችን ላይ። እና ካያት በኋላ ተመኝቷታል። ያ የተመኛት እሱ ላይ ያለው የቡዳ መንፈስ ልጅቷ ላይ ሄዶ ገብቶ ልጅቷ በህልም እንድታየው አደረጋት። ለምን? ልጁ ተመኝቷታል። የተመኘውን ነገር ደግሞ የሚሰጠው የዝሙት መንፈስ አለው። ይሄ ልጅ መንፈሳዊት ናት ልጅቷ። መንፈሳዊ ስላችሁ ቤተክርስቲያን የምትመላለስ ግን የጸሎት ህይወት ይኖራት በደንብ ያን ያክል የማውቀው ነገር የለም። ገርደፍ አድርጌ ነው ታሪኩን የማቀርብላችሁ። እየሰማችሁኝ ነው፣ በደንብ እያዳመጣችሁ ነው ተስፋ አደርጋለሁ። ልጅቷ በህልሟ የምታየውን ነገር በከፊል ታምነዋለች። እና ይሄ ልጅ ድድ ማስጫ ቦታ ላይ ወይም ደግሞ ዱርዮች የሚቀመጡበት ድንጋይ ላይ ቁጭ ብሎ ስትመላለስ አይቷት ስለነበረ እሷ ዞር ብላ ባታየውም የአያት ልጅ መልክ በህልም መጥቷል ማለት ነው። የማንን የልጁ መልክ ይዞ የመጣው ማለት ነው? ያ የዝሙት መንፈስ ሆኖ ከአይኑ ተወርሮ የሄደው የቡዳ መንፈስ። በነገራችን ላይ የዝሙት መንፈስ ማለት የቡዳ መንፈስ ማለት ነው። በተዘዋዋሪ መንገድ ቡዳ የዝሙት መንፈስ መሆን ይችላል። የዝሙት መንፈስ ደግሞ ቡዳ ነው ወይም ደግሞ ቡዳ መሆን ይችላል። ምን ማለት ነው? አያት፣ ተመኛት፣ ከዛ በኋላ በቡዳ በላት አካላቷን፣ ጸጉሯን፣ ቁመናዋን። ወይ ሲያምር አሪፍ ነው፣ እንዴት ነው? ኧረ በእናትሽ ምንድነው? ሸፈና አድርጊው፣ ምንድነው? ወይ ገለጥ አድርጊው ይላል። ለሱ ሙድ ነው የሚመስለው። ይቺ ልጅ ሱባኤ ላይ ሆና ይሄን ያየችው ምንድነው ያየችው? ከአይኑ ላይ ማጭድ፣ ሳር የሚታጨድበት ማጭድ አለ አይደል? ተወርሮ እንደዚህ መጥቶ ልጁ ከአይኑ ላይ ሳይሆን እንደዚህ ማጭሩን ወርውሮ መጥቶ እሷን ሲመታት ነው ያየችው። ከዛ አይኗ ደም ሲለብስ በህልሟ አየች። እሱም ደግሞ
በጣም በሚያስፈራ መልኩ ነው ያየችውና የሆነ ነገር ከሱ መጥቷል ብላ ከትምህርታችን አንጻር እዛ ጸበል ቦታ ላይ የኛን ትምህርት ሰጥተዋት እንዲህ ህልም አየሁኝ ብላ ስትናገር ይኸውልሽ ይሄ ማለት ይሄ ነው ብለው የኛን ትምህርት የሚያዳምጡ ሰዎች ሰጧት፣ ነገሯት። አሁንም ሱባኤ ስትገባ ራሱ መጥቶ በህልም ታያት እና ያው ድንግልናዋን የሚያስረክበችው ለሱ ነው። ከሱ ጋር ከተጫወተች ምን ካለች ብዙ ነገር ካሳለፈች በኋላ ነው እንግዲህ አስቡት፣ መንፈሳዊ ከሆነች በኋላ ነው ይሄ ሁሉ ነገር የተፈጠረው። ቤተክርስቲያን ታገለግል የነበረች ልጅ ወጥታ ከሱ ጋር ድንግልናዋን አስረክባ ተበላሽታ እንደገና መልሳ ነው ወደ ቤተክርስቲያን የተመለሰችው። የዳዊትን ጸሎት አለ ቅዱስ አትናቴዎስ በጣም በሚገርም ሁኔታ ነው። አላበዛባችሁም ስለምትሰለችሁ ስለማውቃችሁ። የዳዊት ጸሎት አይኔ ነው አለ። ዳዊት የማይጸልይ ክርስቲያን አይን እንደሌለው ሰው ነው አለ። ዳዊት አይኔ ነው እግዚአብሔርን አይንበታለሁ አለ። የዳዊት ቃል ጆሮዬ ነው አለ፣ እግዚአብሔርን እሰማበታለሁ። ዳዊት የማይጸልይ ክርስቲያን ጆሮ የሌለው ደንቆሮ ነው አለ። እግዚአብሔር የዳዊት ቃል አይኔ ነው አለ። በዳዊት ቃል እግዚአብሔርን አየዋለሁ ቁጭ ብሎ ከመንበረ መንግስቱ ላይ። ዳዊት የማይጸልይ ሰው ግን ጉድ ነው አለ። ዳዊት እግሬ ነው ወደ እግዚአብሔር ቤት እሄድበታለሁ አለ። ዳዊት የማይጸልይ ክርስቲያን ግን እግር የሌለው ጎማዳ ነው አለ። ዳዊት እጄ ነው አለ። ማለት የዳዊት ቃል እጄ ነው አለ። ለምን ካልኸኝ ጠላቴን አጋንንትን ድል ማድረገው በዳዊት ጸሎት ነው አለ። የዳዊትን ጸሎት ያልጸለየ ክርስቲያን የዓለምን ጨለማ ሊያልፈው አይችልም። አሰባችሁ? መድኃኒት ስለሆነ ብቻ አያድንም። አጠቃቀሙን የሚያውቅ ሰው ሲገጭ ጭምር። ሃይማኖት ስለሆነ ብቻ አያድንም። ስነ ምግባሩንና መሰረቱን ስናውቀው ስንጠቀምበት ጭምር። ወርቅ ስለሆነ ብቻ ጌጥ አይሆንም። ቦታውን ሲያገኝ ማለቴ የጆሮን ወርቅ ከእግር ጣታችሁ ብታስሩ ሸክም እንጂ ጌጥ አይሆንም። የእግዚአብሔርን ሃይማኖት ኦርቶዶክስ ሃይማኖትን በስነ ትምህርት በምናውቀው በስነ ምግባር ካልያዝናት ሸክም እንጂ መጥረቂያ አይሆንም። ምክንያቱም ከጆሮአችሁ ስታረጉት ጌጥ የሆነውን ወርቅ ከወገባችሁ ብታስሩት ሸክም እንጂ ጌጥ ሊሆን አይችልም። ክርስትና ማለት መቼ እንደሚጀመር ምን መድኃኒቱ እንደሆነ ማወቅ ግድ ነው። ለዚያ እኮ ነው ቅዱስ ዮሐንስ አፈወርቅ እንዲህ ያለው አይንኒ ኢትሬይ በይነ ዘኮነ አይና ዘእንበለ ዳይሙ አመ ትረክብ ብርሃነ ወክርስቲያንኒ ይጸድቅ በእንተ ዘኮነ ክርስቲያነ በይነ ዘኮነ ሰናየ ወሰናየ ህሊና ወቀመቂለ ንጽሐ አለ። አይን ስለሆነች ብቻ አትጠቅምም። በጨለማ ውስጥ ትቁለጨለጫለች እንጂ ምንም ኃይል የላትም አለ። አይን ልታይ ብርሃን ያስፈልጋታል አለ። የፀሐይ ብርሃን ወይንም ደግሞ የሌሎች ብርሃን ያስፈልጋታል። ክርስቲያን ስለሆነ ብቻ አይጸድቅም። አይን ስለሆነች ብቻ ሳይሆን የምታየው ብርሃን ሲወጣ ጭምር ወደ ብርሃኑ ስትሄድ ክርስትና የሚያጸድቀው ክርስቲያን ስለሆነ ብቻ አይደለም ማለት። ታዲያ ስካላይ በስነ ምግባር ስንታነጽ፣ በፍቅር አንድ ስንሆን፣ በህብረት ስንጠመር፣ በጸሎት ስንጸና፣ በመንፈሳዊ ተጋድሎ ስንኖር፣ ከዓለም ላይ ወጣ ስንል ዓለምን የመሰለ ክርስቲያን ዓለምን አያሸንፍምና ዓለምን የመሰለች ቤተክርስቲያን ከዓለም መከራ ትድንምና ከዓለም ወጣ ያለ አስተሳሰብ ከዓለም ወጣ ያለ ህይወት የአባቱን መሰረት ህይወት ያደረገ ከሆነ ይድናል። አስቡ፣ አንበሳ ብርቱ ነው፣ ግን ብርቱነቱ ከወጥመድ እስኪገባ ጭምር። አንበሳ ብርቱ ቢሆንም ቀጭን የብረት ገመድ አንቃ ትገለዋለች አላንድ። ክርስቲያን ብርቱ ቢሆንም ምንም እንኳ የዓለም ኃጢአት ወደ ሲኦል ተወረውረዋለች አላስቡ። አንበሳ ብርቱ ነበራል፣ ግን አለና ቀጭን ብረት ስለሆዱ ሲል አንቃ ትገለዋለች። ኃያል ነበር፣ ሁሉን ያሸነፋል። ክርስቲያንም በጉልበቱ ከሁሉ ማለት በመንፈሳዊ ህሊና ከሁሉ የበለጠ ነበራል። ኃጢአት ከተያዘ በኋላ ግን ሁሉ ያሸንፈዋል። ጽዮን እመቤታችን ቅድስት ድንግል ማርያምና ኢትዮጵያን አያይዘሽ በመናገር ትታወቂያለሽና ኢትዮጵያ የእመቤታችን ቅድስት ማርያም አስራት ሀገር ናት ይባላል ብዙ ጊዜና አሁን እመቤቴ ራሱ እስራኤላዊት ናት አይደል? ግን እስራኤል አስራት አድርጋ አልተሰጠቻትም። ወደዚህም ሲመጡ ግብጽ ነው ለስደት የመጣችው። ግብጽም አስራት ተደርጋ ሳትሰጣት አለፉና ኢትዮጵያ ሲደርሱ ኢትዮጵያ አስራት ተደርጋ ለእመቤታችን ተሰጠች። ለምን ለእመቤታችን ኢትዮጵያ አስራት የተሰጠችው ነገሮች ሁሉ የጀመሩት ከኢትዮጵያ ስለሆኑ ነው ብዬ ነው። እመቤታችን ስለ ራሷ አይደለም የኖረችው፣ ወይንም ስለ እስራኤል ሕዝብ ብቻ አይደለም የኖረችው፣ ስለ አዳም ዘር ሁሉ ነው ስትጨነቅ፣ ስታስብ፣ ስትጸልይ የኖረችውና ከአዳም ዘር ጀምሮ ያለው ተስፋ ሲነገር የነበረው ነገር ከልጅ ልጅ ተወልጄ አድንሃለሁ፣
የሚለው ነገር እዚ ኦሪጂን እንግዲህ ኢትዮጵያ ስለሆነች ያው የሰው ዘር መገኛ ስለሆነች ደግሞ ወደ እስራኤል ጽዮን ተብላ ኢየሩሳሌም ከመቋቋሟ በፊት ራሱ የመጀመሪያዋ ታቦተ ጽዮን ኢትዮጵያ ውስጥ ነው የተቀረጸችው። የቤተ ክርስቲያን ታሪክ የት ነው የሚጀምረው ሲሏቸው እንግዲህ ብዙ ሰው የሚመጣበት ነገር አለ። አባ ሰላማ ከሳቴ ብርሃን ሊያስብ ይችላል፣ ወይ ኢትዮጵያዊ ጃንደረባ ሊል ይችላል፣ ወይ በጣም ወደ ኋላ ሄደ ከተባለ ንግስተ ሳባ በጣም ጎበዝ ከሆነ ወደ ኋላ ከሄደ ኖህ ብሎ ሊያቆም ይችላል። እሳቸው ግን ከአዳምና ሔዋን ዘመን ነው የቤተ ክርስቲያን ታሪክ የጀመረው። ያኔ የመጀመሪያው ቤተ መቅደስ ኢትዮጵያ ውስጥ የተመሰረተችው የመጀመሪያዋ ታቦተ ጽዮን የእመቤታችንና የቅድስት ሐና ስዕል የተቀረጸባት የመጀመሪያዋ የታቦተ ጽዮን አምሳል እዚሁ ኢትዮጵያ ምድር ላይ የተሰወረ ቤተ መቅደስ ውስጥ እንዳለች ይሄንን ነግረው ነው ያስደመሟቸውና ከልጅ ልጅ ተወልጄ አድንሃለሁ የተጠነሰሰበት የተስፋው ነገር የተጠነሰሰበት እዚሁ ኢትዮጵያ ላይ ነው እንጂ። ስለዚህ የጽዮንነት የተስፋይቱ ምድር የአስራትነቱም ነገር ከኢትዮጵያ ስለጀመረ የዚህ መነሻው ባለቤት ሆና እመቤታችን የመነሻይቱ ምድር ለዓለም ሕዝብ ሁሉ ተሰጥታለች በእናትነት የሚቀበሏት። መቼ ነው የተሰጠችው በሚለው ላይም አንድ ሀሳብ አጋርተሽ ነበረ። ማለት ኢየሱስ ክርስቶስ ተወልዶ በስደት በመጣች ጊዜ ነው አስራት ተደርጋ ኢትዮጵያ የተሰጠቻት ወይስ ከዛ በፊት ነው? ቃል በቃል ጌታችን ነው አስራት አድርጌ ህዝቧንም ምድሪቱን ርስት አድርጌ ህዝቧን አስራት አድርጌ ከየት እስከ የት ያለው ነው የተሰጠው ሲባል በጣም አብዛኛው መካከለኛው ምስራቅ የኢትዮጵያን ሕዝብ ግን እንደ መነሻ እንደ ዋናው አካል አድርጎ ይሄንን አስራት የሰጣት እንግዲህ በአክሱም ጽዮን ላይ በነበሩበት ጊዜ ጣና ቂርቆስን አብረው ባረፉበት ጊዜ ይሄንን ሁሉ ምድሪቱን እየባረከ እየዞረ እያሳየ እንደሰጣት ይሄ ድርሳነ ዑራኤል ላይ ያለ ተአምረ ማርያም ላይ ያለ ይሄ የእመቤታችንን ስደት የሚያወሱ ድርሳናት ላይ የተጻፈ ነገር ነው፣ የሚታወቅ ነገር ነው። ግን ሌላው ደግሞ ትልቁ ፍንጭ ደግሞ የታቦተ ጽዮንም ጉዳይ ደግሞ አለ። ታቦተ ጽዮን የመጣችው የእመቤታችን ምሳሌ ናት። እመቤታችን ወደ ኢትዮጵያ መጣች እንደማለት እኮ ነው። ምንም እንትን የለውም። እና ኢቭን ታቦተ ጽዮን ወደ ከእስራኤል ተነስታ ኢትዮጵያ ስትመጣ የሄደችበት ጉዞና እመቤታችን ጌታን አዝላ ተሰዳ ወደ ኢትዮጵያ ስትመጣ የሄደችበት ጉዞ የፈጠሯቸው ኢምፓክቶች ራሱ አንድ አይነት ናቸው። መንገድ ላይ ታቦተ ጽዮንም ስትመጣ ጣዖታትን እየቀጠቀጠች ነው የመጣችው። መንገዱ በጣም አስገራሚ፣ በሄድሽበት ቦታ ሁሉ ምን ጉድ ነው የሚያስብል የሚከሰቱት ነገሮች ሁሉ ያለፉባቸው ህዝቦች ሁሉ ምንድነው እያለፈ ያለው በዚህ ጋር ማን ነው ምንድነው ይዘው እየሄዱ ያሉት ምን አይነት ሰራዊት መጣ ምን አይነት ንጉስ መጣብን። ታቦተ ጽዮን ስትመጣ እንደ ፀሐይ ያበራች ነበር የምትሄደው ይላል። የግብጽ ሰዎች ሲያዩት እንደ ፀሐይ ታበራባቸው ነበር። አንዳንዴ ከምድር ከፍ ብላ ሁሉ ትታያቸዋለች በሰረገላው ላይ ስትሄድ ይላል። ክብረ ነገስትም ላይ አለ ይሄ ታሪክ፣ ድርሳነ ጽዮንም ላይ አለና ጣዖታት ደግሞ እየደነገጡ እየተመቱ አጋንንት እየሸሹ መላእክት እየዘመሩ ይሄንን አይነት መንፈሳዊ ክብር እያዩ ነው ብዙ ህዝቦች መሃል እያለፉ የመጡትና ኢትዮጵያ ሲደርሱ የነበረው ደስታ ከባድ ነበር። እመቤታችንም ደግሞ ስትመጣ እንደዛው። ምክንያቱም የዓለምን የፈጠረ ሰማይና ምድርን የፈጠረን አምላክ ተሸክማ ነው የመጣችው። ስለዚህ አሁንም ጣዖታት እየደነገጡ እየተሰባበሩ አጋንንት እየሸሹ ማናት እቺ ሴት እየተባለች እንደው ሙሉ ታሪኩን እናውቃለን ብዬ አላስብም። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ ብዙ ነገር የተነሳበት ብዙ ትምህርቶች ብዙ መልእክቶች የተላለፉበት ትምህርት ነበረ። እንግዲህ በቀጣይ ደግሞ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እናንተም ደግሞ የተሰማችሁን ስሜት የተሰማችሁን ነገር በኮሜንት ላይ መጻፋችሁን እንዳትረሱ። ከቀረቡት ትምህርቶች ከቀረቡ ቪዲዮዎች ላይ ብዙ ነገር የተማራችሁትን ለእናንተ ቁም ነገር መልእክት ያስተላለፈ ቪዲዮ ላይ በእናንተ በታች በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። ይቆየን።